ያዕቆብ መልእክት ምዕራፍ 1 ከቁጥር 1 ያለውን ቃል ነውና የምናገረው። እንደዚህ ይላል፣ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ሥራውን ይፈጽም። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቀፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል ይላል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ወንድሞች ሆይ ብሎ ይናገራል። ይሄን መልእክት የጻፈው ያዕቆብ ነው። ያዕቆብ በመጽሐፍ ቅዱስ በአዲስ ኪዳን ስናይ 4 ያዕቆቦች አሉ። ከአራቱ አንዱ የሆነ የኢየሱስ ወንድም የተባለ ያዕቆብ ነው ይህንን መልእክት የጻፈውና በጣም የሚገርመኝ ያዕቆብ ሲናገር በዚህ መልእክት ውስጥ በዚህ ምዕራፍ 1 ላይ ብቻ 15 ጊዜ ወንድሞች ሆይ እያለ መልእክቱን ሲናገር እናያለን። ክብር ለኢየሱስ ይሁን። በትህትና በፍቅር ነው የምናገረው። ወንድሞች ሆይ እያለ ይመክራቸዋል። ክብር ለኢየሱስ ይሁን። በጣም የሚገርመኝ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ ይላል። አውቃችሁ የእምነታችሁ ይላል በልዩ ልዩ ፈተና ውስጥ ስታልፉ እንደ ሙሉ ደስታ ቁጠሩት ይላል። ክብር ለኢየሱስ ይሁን። በምን ውስጥ ስታልፉ? በዚህ ምድር አንድ አማኝ በክርስቶስ ማንነት ውስጥ ሲኖር ክርስቶስን ተጠግቶ ሲንቀሳቀስ ጌታን ይዞ ሲንቀሳቀስ ብዙ አይነት ሰልፍ አለበት፣ ብዙ አይነት ፈተና አለበት። ነገር ግን በሚደርስበት ፈተና ሁሉ ያንን ፈተና እንደ ሙሉ ደስታ መቁጠር እንዳለበት እግዚአብሔር ቃል ይናገራል። በልዩ ልዩ ፈተና ውስጥ ስታልፉ ነው ምለው እንደ ሙሉ ደስታ ቁጠሩት ይላል። የሚገርመኝ በዚህ ምድር ስንኖር ደስታ አለ፣ ሐዘን አለ፣ ግራ መጋባት አለ፣ ማጣት አለ፣ ማግኛት አለ። በዚህ ሁሉ ግን እንደ ሙሉ ደስታ ቁጠሩት ይላል። መፈተናችሁ ለክብር እንደሆነ አስቡት። ሃሌሉያ። አጠገቤ ላለው ሰው ያዞና ፈተና ይበለው ወደ በረከቲ ያስጠጋሃል በሉት። ክብር ለኢየሱስ ይሁን። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ሥራውን ይፈጽም ይላል። እና በጣም የሚገርመኝ ትዕግስት ይላል ምንም ሳይጎድላችሁ ፍጹማንና ምሉዓን እንድትሆኑ ይላል። ኢየሱስ ያድናል። የታገሰ ሰው መልካምን ዘመን ያያል። የታገሰ ሰው ከክፉ ወጥቶ እግዚአብሔር የሚያዘጋጅለትን ያንን በረከት ያገኘዋል። በእግዚአብሔር ሐሳብ ውስጥ ሆኖ በብዙ ፈተና ውስጥ እያለፈ በትዕግስት ጌታን የጠበቀ ሰው እግዚአብሔር ያየለትን ይወርሳል። በልዩ ልዩ ፈተና ውስጥ ስታልፉ ስለዚህ እንደ ሙሉ ደስታ ምን አድርጉ? ቁጠሩት። እስቲ የዛሬ ፈተና በሉ እስቲ ለኔ በሉ እስቲ ለክብሬ ነው በሉ። ክብር ለኢየሱስ ይሁን። በጣም የሚገርመኝ ቁጥር 5 እንዲህ ይላል፣ ከእናንተ ግን ማንም ጥበብ ቢጎድለው ምን ቢጎድለው? ጥበብ ቢጎድለው። ክብር ለኢየሱስ ይሁን። ሳይነቀፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን። ሳይነቀፍ ሰው ምንልኛል ሳይል በሁኔታዎች ሳይያዝ ይህንን የሚፈልገውን ጉዳይ መስጠት የሚችለውን እግዚአብሔርን ይለምን ይላል። የሚለምን ሰው ደግሞ ከእግዚአብሔር ይቀበላል። ዛሬ የምትለምኑት ነገር ምንድን ነው? እግዚአብሔር በሕይወታችሁ እንዲያደርግላችሁ የምትፈልጉት፣ እግዚአብሔር በቤታችሁ እንዲያደርግላችሁ የምትፈልጉትን ለምኑ ትቀበላላችሁ። ክብር ለኢየሱስ ይሁን። እስቲ አንድ ሰው ይቀበላለሁ ይበል እስቲ። በጣም የሚገርመኝ ቁጥር 6 እንዲህ ይላል፣ ነገር ግን በምንም ሳይጠራጠር በእምነት ይለምን። በእምነት የምትለምኑትን ነገር ለመቀበል እምነት ያስፈልጋችኋል። ሃሌሉያ። አጠገቤ ያለውን ሰው ሳታምን አትለምን በለው። ሳታምን አትጠይቅ በለው። አው ድካም ነው የሚሆንብህ። አምነህ ስትጠይቅ የምትጠይቀው ነገር ይሰጥሃል። አንድ አማኝ አለ ዛሬ በረከቱን መቀበል ይሁንለት። አንድ አማኝ አለ እግዚአብሔር ካዘጋጀለት ነገር ጋር መገናኛት ይሁንለት። ስለዚህ የሚለምን ሰው በምን ይለምን ይላል? በእምነት። ክብር ለኢየሱስ ይሁን። ምንም ሳይጠራጠር በእምነት ይለምን። የሚጠራጠረውም ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና። የሚጠራጠር ሰው በነፋስ የተነቃነቀ የባህርን ማዕበል ይመስላል። የሚጠራጠር ሰው፣ የሚወለውል ሰው፣ አማኝ ያልሆነ ሰው የራሱን ነገር መቀበል አይችልም። እስቲ አንድ ሰው አምኛለሁ የሚል ዛሬ ነገሩን ይቀበላል። እስቲ አምኛለሁ በል እስቲ። ከዚህ ቀን ጀምሮ በል ነገሬን አገኘዋለሁ በል እስቲ። አረ ኢየሱስ ያድናል። ስለዚህ የምትለምኑትን ነገር በምን ለምኑ? በእምነት። እስቲ አንድ ሰው በእምነት ይበል። ነገር ግን ምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው
የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላል። በነፋስ ምን የሆነ የተገፋ የተነቃነቀ ማዕበል ይመስላል። ማን? የሚጠራጠር ሰው። አጠገቤ ያለውን ሰው ያዘውና ተጠራጣሪ ከሆንክ በለው፣ አንዳች አትቀበልም በለው። አማኝ ከሆንክ ግን በለው ሁሌም ትቀበላለህ በለው። ሁሌም ታምራት ይሆንልሃል በሉት። አረ ኢየሱስ ያድናል። የሚያምን ሰው ይቀበላል ከእግዚአብሔር እጅ። ስለዚህ የሚጠራጠር ሰው በነፋስ የተገፋ የተነቃነቀ የባህርን ማዕበል ይመስላል። በባህር ዙሪያ ብዙ ጊዜ ከሰዓትም ይሁን ብዙ ጊዜ አብዛኛውን ጊዜ ማዕበል የሚኖረው ከሰዓት ላይ ነውና ከ10 ሰዓት በኋላ ባለው ጊዜ ሄዳችሁ ባህር አካባቢ እንጆ ካደረጋችሁ ካያችሁት ማለት ነው ማዕበል በባህሩ ላይ ወዲና ወዲ ስልታ ያላችሁ እጅግ አደገኛ የሆነ ማዕበል ይታያል። ምክንያቱም በዚያን ጊዜ አደገኛ የሆነ ንፋስ ስላለ ማዕበሉ ከፍ ዝቅ ይላል። በጣም የሚገርማችሁ ስለዚህ የማያምን ሰው በንፋስ የተገፋ የተነቃነቀ በባህር ላይ ያለውን ማዕበል ይመስላል። በዚህ ዘመን ቤተክርስቲያን ውስጥ እጅግ አስቸጋሪ የሆነው ነገር ምንድነው ካላችሁ የሚለምኑትን መቀበል እንደሚችሉ ሳያምኑ የሚጠይቁ ሰዎች ናቸው የበዙት። የምትለምነውን እግዚአብሔር እንደሚያደርግልህ አስቀድሜ ማወቅ አለብህ። የምትለምኚውን እርሱ እንደሚሰጥሽ አስቀድመሽ ማወቅ አለብሽ። ከመለመን በፊት ደግሞ የምትለምነውን በእምነት መለመን አለብህ። አጠገቤ ያለው ሰው በእምነት ለምን ትቀበላለህ? የጠየከውን እግዚአብሔር ይሰጥሃል በለው። የጠየከውን እግዚአብሔር ይሰጥሃል በለው። የጠየከውን እግዚአብሔር ይሰጥሃል በለው። አረ ኢየሱስ ያድናል። ስለዚህ የሚጠራጠር ሰው እንደተነቃነቀ ማዕበል ነው። መጠራጠር ከአንድ አማኝ መወገድ አለበት። ጥርጣሬ ከአንድ አማኝ ሕይወት መጥፋት አለበት። ይህ ነገር ይሆናል አይሆንም የሚል ግምት ከውስጣቸው መነቀል አለበት። ጻድቅ በእምነት በሕይወት ይኖራል ይላል። ጻድቅ በምን? በእምነት። የምታየውን አይቶ ተስፋ አድርጎ ሳይሆን የማይታየውን ዓለም በእምነት እያየ ይኖራል። የኔ ጌታ እንደዚህ ነው ተአምራት ማድረግ ሲችል ወዳጆቼ፣ ለሚያምኑት ሰዎች ነው እግዚአብሔር ተአምራት የሚያደርግ። በእምነት ለሚጠይቁት ተአምራት ያደርጋል። ዛሬ በቤት የሚበላ ላይኖር ይችላል፣ የሚጠጣ ላይኖር ይችላል፣ የሚቀመስ ላይኖር ይችላል፣ የቤት ኪራይ ልታጣ ትችላለህ። በእምነት ለምን፣ ሁሉ ይዘጋጅልሃል። በእምነት ተንበርክከ ጠይቀው፣ እግዚአብሔር ያዘጋጅልሃል። እስቲ አንድ ሰው የኔ አምላክ ሰጪ ነው በሉ። ሰጪ አይደለም? ሰጪ ነው። ሰጪ ነው እግዚአብሔር። ማንንም አሳጥቶ አያውቅም። ማንንም በባዶነት ቀጥቶ አያውቅም። ማንንም በክሳራ ቀጥቶ አያውቅም። ማንንም በድህነት አሽቶ አያውቅም እግዚአብሔር። ድህነት የጠላት ስፒሪት ነው። ድሃ የምታደርገው ራስን በራሲ ነው ድሃ የምታደርገው። ዛሬ መልእክት አለኝ። ከድህነት የሚያወጣ አንድ እምነት በውስጥ ይተከል። ከችግር የሚያላቅቅ እምነት ወደ ውስጣችሁ ይግባ። አረ አንድ ሰው አሜን ስል ይሁንለት። ማቴዎስ 21 ቁጥር 21 ላይ እንዲህ የሚል ቃል ታገኛላችሁ። ኢየሱስ መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም፣ ሃሌሉያ፣ ምን ቢኖራችሁ? እምነት ቢኖራችሁ ባትጠራጠሩ፣ በእውነት እላችኋለሁ ባትጠራጠሩ በበለሲቱ እንደሆነባት ብቻ አታደርጉም። ነገር ግን ይህን ተራራው እንኳን ተነቅለ ወደ ባህር ልብ ተወርወር ብትሉ ይሆናል። በበለሲቱ ላይ እንዳያችሁ ወይም በዛች በለስ ላይ ሲሆን እንዳያችሁ ብቻ አይደለም። ይህንን ተራራው እንኳን ተነቅለ ወደ ባህር ልብ ተቀላቀል ወይም ውረድ ብትሉ ይታዘዝላችኋል ይላል ጌታ ኢየሱስ። ስለ ተራራው ያወራው ለምን ይመስላችኋል? በሰው ልጅ ሕይወት ላይ ተራራ የሆነባቸው ብዙ ችግር አለ፣ ብዙ መከራ አለ፣ በሽታ አለ፣ ችግር አለ፣ ራብ አለ፣ መከራ አለ። በዚህ ምድር ብዙ መገፋት አለ። ይህ ሁሉ ነገር እንደ ተራራ የቆመባችሁ ሰዎች ዛሬ መልእክት አለኝ። እምነታችሁ ማደግ ሲጀምር ዞር ልላችኋል። እምነቴ በጨመረ ልክ አንተን የከበበ ያ ከበባ ይበተናል። እምነታችሁ በጨመረ ልክ ከበባው ይበተናል። እምነት ስንል የሃይማኖት ስም ይመስላል። እምነት ማመን ነው። በጌታ ነህ? አዎ በጌታ ነህ። በክርስቶስ አምናል? አዎ አምነሃል። ግን እምነት ያስፈልግሃል። ምን አይነት እምነት? እርሱ ሁሉን ማድረግ እንደሚችል ማመን አለብህ። ዕብራውያን ላይ እንዲህ ይላል እኮ እምነት የማይታየውን ነገር እንደምታይ አድርጎ የሚያስጨብጠን መሳሪያ ነው ይላል። ኢየሱስ ያድናል። ዛሬ ለአንድ ሰው መልእክት አለኝ። እንደዚሁ በማይገባ ህይወት አትሽከረከርም። እየገባ ነገርን እያስለቀቅ ትኖራለህ። ነገርሽን እያስለቀቅሽ ትኖሪያለሽ። እስቲ አንድ ሰው ነገሬ ተለቀቀ በሉ እስቲ። ስለዚህ ይህንን ተራራ ተነቅለ ወደ ባህር ልብ ውረድ ብትሉ ምን ይሆናል? ይወርዳል። ምኑን? ተራራው። ቆይ እኔ ምላችሁ
አሁን የምታዩት ደብረ ዘይት ውስጥ ትልቅ ተራራ ሊኖር ይችላል። ለምሳሌ ለጸሎት የምንወጣቸው ተራራዎች አሉ። ወደዚህ ማርቆስ ላይ እንዲህ የሚል ቃል ልድገም። ማርቆስ 11:24 ላይ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። የጠየቃችሁትን የለመናችሁትን ስጠኝ ያላችሁትን ጉዳይ ሁሉ ሃሌሉያ እንደ ተቀበላችሁ ቁጠሩት ይሆንላችኋል። ዛሬ መልእክት አለኝ። አንድ ያልነቃ ጴንጤ ንቃ። ዛሬ ታምራት ይሆንብሃል። የለመንከውን እንደ ተቀበልክ ቁጠር። በምን? በእምነት። ኢየሱስ ጌታ ነው። በጣም የሚገርም እኮ ነው ነገሩ። ሳይሆን እጅ ሳይገባ ገና እመንና እንደ ተቀበልክ ይኸው እጅ ይለያል። እንደ ተቀበልክ እመንና በቃ እንደገባ እጅ ላይ እመንና ተቀበል። የምትለምኑት ሁሉ ከዚህ ቀን ጀምሮ ይሁንላችሁ። እስቲ አንድ ሰው የለመንኩትን ተቀበልኩ በሉ እስቲ። ወይ እግዚአብሔር በንጹህ ልብ ጠይቃችሁ ያሳጣችሁ ነገር አለ? አንድም ቀን እግዚአብሔር ነገሮቻችሁን ዘግቶ አስለቅሷችሁ ያውቃል? ከእውነተኛ ልብ በፊቱ ከመጠን የኛ ነገር ሁሌም እንደተከፈተ ነው። ብዙ ሟርተኞች እያሉ ነገር ይከፈታል። ረጋሚዎች እያሉ ነገርሽ ይከፈታል። አጨንጋፊዎች እያሉ ምንጭሽ ይፈልቃል። አረ አንድ ሰው አሜን ስል ይሁንለት። እንደዚህ ይላል ቁጥር 7 ላይ እዛው ያዕቆብ መልእክት ላይ 7 ቁጥር እስከ 8 እንዲህ ይላል ሁለት ሐሳብ ባለው በመንገዱም ሁሉ የሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ አንዳች እንዲያገኝ አይምሰለው ይላል። ይገርም አማርኛ ነው። ምን ያለው? ሁለት ሐሳብ ያለው ሰው ወይ ያላመነ ወይ ያልተጠራጠረ መሃል የሚጫወት እግዚአብሔር እንደሚያደርግለት በሙሉ ልቡ ያላመነ በሁለት ሐሳብ ግን ያለ ሰው የሆነ አንዳች ነገርን ከእግዚአብሔር እንደሚቀበል ወይም እንደሚያገኝ አይምሰለው። ስለዚህ አያገኝም እያለ ነው መልሱ። ለማግኛት ምን ያስፈልጋል? ማመን ያስፈልጋል። አታንክስ ወዳጄ፣ በአንድ እግር አታንክስ፣ በሁለት እግር ቀጥ ብለህ ቁም። እግዚአብሔር የሚሰጥ አምላክ ነው። እግዚአብሔር የሚባርክ አምላክ ነው። እግዚአብሔር የሚረዳ አምላክ ነው። አንድ ሰው የኔ አምላክ በሉ እስቲ። የሚሰጥ አምላክ ነው በሉ። የሚባርክ አምላክ ነው በሉ። የሚጎበኛ አምላክ ነው በሉ። አረ ኢየሱስ ጌታ ነው። የሚባርክ ቁጥር 12 በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጠውን የሕይወትን አክሊል ይቀበላልና። ከጽናት በኋላ ከትዕግስት በኋላ ከብዙ መፈተን በኋላ የእምነቱን አክሊል ይቀበላል። ቀልድ እንዳይመስላችሁ በላይ አንድ ሽልማት ይጠብቀናል። ምድራዊ ብቻ አይደለም አማኝ የሚወርሰው፣ በሰው እጅ ያልተሰራውን ቤት በላይ ይወርሳል። ዛሬ ጎንበስ ቀና ስትል ለሰው ላይ ገባ ይችላል። በእግዚአብሔር ቤት ውስጥ ዘመን ስትጨርስ ላይ ገባው ይችላል። መልእክት አለኝ። 24 ሰዓት ወደ ጌታ ቤት ስትመላለስ ጎንበስ ዝቅ ቀና ስትል እንደ ቃሉ ስትኖር ነገ በሰማይ በሰው እጅ ያልተሰራ ቤት ይጠብቅሃል። አንድ ሰው ይሄ ምስጢር የገባው ብቻ አሜን ብሎ ይውሰደው። አብርተህ ተከታተል። በብርታት ፈልገው እግዚአብሔርን ነገር ፈልግ። ጌታን ወደ ጌታ ተጠጋ ወዳጄ። ኢየሱስ በድንገት ይመጣል። በድንገት ይመጣል። በድንገት ኢየሱስ ይመጣል። ኢየሱስ ይመጣል። ዛሬ መልእክት አለ። የሚያደካክመን ክፉ መምታት ትጀምራለህ። መንፈሳዊ ነገርን የሚያደበዝዝ ክፉ የተመታ ይሁን። ስኬትሽን የሚያደበዝዝ ክፉ የተመታ ይሁን። ደስታሽን የሚነጥቅ ክፉ የተመታ ይሁን። ስለዚህ በላይ ትልቅ በረከት በእግዚአብሔር እጅ የተዘጋጀላችሁ አለ። ሽልማት አለ። ክብር ለኢየሱስ ይሁን። ስለዚህ በፈተና የሚጸና ሰው እሱ ምን የሆነ ነው? የተባረከ ነው።